ከሩታ ኦዲየንሶች ጋር ሆነን አብርሽን እንከሰዋለን ሲሉም የሄርሜላ አድናቂዎች ተሰምተዋል። ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ልዑልን እንደምታዩት ብዙ እረፊ ተጠንቀቂ ብሎ እያስጠነቀቀ ይገኛል። እናም ህፃን ልጅ አያውቅም ይባላል እንጂ በደንብ ነው ጠንቅቀው የሚያውቁት። ባለፈው ዕለት አይታችኋል። እኔ ሾርት የለቀኩት ቪዲዮ ላይ እንዴት ሆኖ ዳኔን እንደሚያየው ማለት ነው። በሳቅ ነው ፍርፍር ያደረገኝ ማለት ነውና ሰላም ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። እናም ማለት ነው ልዑልዬን እንደምታዩት ማለት ነው ብዙዬን እያስጠነቀቃት ይገኛል ማለት ነው። ረፊ ከናቴ ላይ አይንሽን ንቀይ ዋ የሚል ይመስላል ማለት ነው። እስኪ እዩት፣ እያስጠነቀቀን የእናቱ መከታ አባቱ ጋር ሲሆን ደግሞ ማለት ነው ያለቅሳል። እና ይሄ ልጅ አስታራቂ ነው። እኔ ልንገራችሁ ጋሽዬም ከዚህ በፊት አስታራቂ ብሎ ነበርና አስታራቂ ነው የሚሆነው ማለት ነው። እና ብዙዬን ግን እንደዚህ ብሎ ማየቱ አይገርማችሁም? የምር አይገርማችሁም? ግን ጋይስ እኔ እጅግ በጣም ነው የተገረምኩት ማለት ነው። እናም ሩታ ትናንትና በነገራችን ላይ ፍዝዝ ብላለች። ኤፋ ራሱ እንደ በፊቱ አይደለም፣ ፍዝዝ ብሏል። የሆነ ደብሯቸዋል። ለምን እንደደበራቸው አላቅም ማለት የሆነ ብቻ ልክ አይደሉም ማለት ነው። ፌሳቸውን እዩት፣ የሆነ ፊታቸውን ስታዩት የሆነ ደስ የማይል ነገር ውስጥ ነው ያሉት ማለት ነው። ብቻ ደስ ያላለችው ነገር አለ። ሲቀጥል ደግሞ ሩታ ራሷን ትከላከላለሽ ብዬ አስቤ ነበረ ማለት ነው። ሩታም በነገራችን ላይ አንዳንዴ እያቃጠልሽ ነው ማለት ነው። በቃ ማለት አንዳንዴም ታናድጃለሽ እውነት ለመናገር ምክንያቱም እኛ ነን ይሄን ጥያቄ መጠየቅ ያለብን ማለትሽ ደስ ቢልም ነገር ግን ደግሞ ጓ ማለት ነበረብሽ ማለት ነው። ምክንያቱም እንዴት ትጠረጥረኛለህ? እንዴት ዋጋ ከፍዬልህ እንዴት ይሄንን እንኳን ዋጋ መክፈሌን ቫልዩ እንኳን እንዳይኖረው አድርገህ ጭራሽ አሁን ደግሞ ባንተ ምክንያት ስሜ ጠፍቶ ራስህ ወደ እኔ ቤት አንኳኩተህ መተህ ራስህ ወደ ህይወትሽ ልግባ ሶሪ ብለህ ከዛም ደግሞ ያ ሳያንስህ አሁን አላቅም ብለህ አስተባብለህ ረስቻለሁ ብለህ ስሜን አስጠፍተህ አሰደብከኝ። ከኔም አልፎ የተከበሩ ቤተሰቦችን አሰደብክብኝ። ለምን ጓ ብለሽ እንትን ማለት ነበረብሽ። በነገራችን ላይ ይሆናል ጥለሽ መሄድ ይሆናል ላይ እሱን እንዲጸጽተው እንዲሰማው ማድረግ ትችይ ነበረ ማለት ነው። ግን ደግሞ ራስሽን እየተከላከልሽ አይደለም። እኛ ብንከራከር እኛ የሆነ ነገር ብናደርግ ቫልዩ የሚኖረው እኮ አንቺ ስታግዥ ነው። አንዳንድ ጊዜ ደና ጎበዝ ራስን ተከላከይ፣ አንዳንዴ ደግሞ ብቻ ትናንትና እንደጠበቅኩት አይደለም ማለት ነው። ይጎላል እሱ በተናገረው ልክ አንቺ እንትን ማለት ነበረብሽ። ገባሽ? ስምሽን ማጥራት ነበረብሽ ማለት ነው። እና አብርሽ ይሻለዋል ሲባል እየባሰበት ነው የመጣው። ለምን መሰላችሁ? ጭራሽ ትናንትናማ አሁን ምንድነው እያደረገ ያለው? አረ በጣም ይደብራል እውነት ለመናገር። እኔ በቃ ጭራሽ ሶሪ ብለህ ነገሮችን ትቋጫለህ ብዬ ነበር። አንተ ግን እየቀጠልክበት ነው እየሄድክ ያለው ማለት ነው። እየቀጠልክበት ሶሪ ማለት አለብህ። አለቀ። ሶሩን መቋጨት ነው ያለብህ ማለት ነው። ከዛ ውጭ ግን እሺ ሀቁ ምንድነው? ሀቁኛም እኮ ግራ ገባን። ሀቁ ምንድነው? ምንድነው የሆንከው? የት ነው የታከምከው? ምንድነው ያዳነህ? ምንድነው የታመምከው? እንዴ ይሄ ማምታታት እኮ ነው ያስከው። እና ወዶችዬ ዛሬ ሄርሜላን ያገኛታል። ሄርሜላን ያገኝና ከዛ አንቺ ምን አድርገሽ ነው? ለምንስ ቀለበቱንስ አወጣሁት? ለምንስ ደነዘስኩ ፈዘስኩኝ? የታመምኩት ከዛ በኋላ ነውና ብሎ ይጠይቃታል ማለት ነው። ከዛ እንግዲህ ሄርሜላ እኔ ፍቅር ሰጣሁ ተንከባከብኩ እንጂ ምንም አላደረ እሷ ራሷን መከላከል በነገራችን ላይ ታውቅበታለች ሄርሜላ። ኦ ማይ ጋድ ራሷን በደንብ ነው የምትከላከለው። እኔ ምንም አላደረኩም ብላ ቆይታ ያላችሁ ሩታ ላይ ሁሉንም ነገር ጥምጥም አድርጋ ዝፍስፍ አድርጋ እሷ ላይ ነው የምትጭንባት ማለት ነው። ሩታ ናት ብሎ እንዲያምን ታደርገዋለች ማለት ነው። ገባችሁ? እና በስተመጨረሻ ግን አብርሽ አይ እኔ አንቺ
ተጠርጣሪ ነሽ፣ ምንም በቂ መልስ አላገኘሁም ብሎ ጥሏት ሊሄድ ይችላል። ገባችሁ? ልክ ሩታን እንዳላት ማለት ነውና አሁን ሩታ የመለሰችለት መልስ በቂ አይደለም፣ አጥጋቢ አይደለም ብሎ አሁንም ጥርጣሬ እንደቀጠለ ነው ብሎ ነው የተናገረው ማለት ነው። ገባችሁ? እና አንድ ጊዜ ሚስቴን አምናታለሁ፣ ለኔ ዋጋ ከፍላለች፣ በረከቴ ናት ትላለህ። አንዳንዴ ደግሞ እንደሷ ክፉ የለም፣ ሞት መድኃኒት ናት ቢባል እንኳን ከሷ ጋር አልታረቅም፣ እስካሁን እሷ ጋር ሆኜ ቢሆን አብጄ ጨልጌ ነበረ ትላለህ ማለት ነው። እኛ እኮ የሚጨበጠው ራሱ ጠፋን። ዛሬ የተናገርከውን ነገ አትደግሞም፣ አሁን ቅድም የተናገርከውን ትንሽ ቆይታ አትደግሞም ማለት ነው። በጣም እየተቀያየርክ እኛ ራሱ ተቸገርን ማለት ነው አቶ አበጋዝ ማለት ነው። እና ከዛ በኋላስ ምን ሊያደርግ ነው የኔ ጥያቄ? ሄርሜላ ጋር እሷንም አላምናትም ብሎ የሚለያይ ከሆነ 100 ኬ ከገባች በኋላ ይለያያል ሲያወሩ የሰማኋቸው ማለት ነው። የሄርሜላ አድናቂዎች ሲያወሩ የሰማኋቸው ካጎቱ ልጅ ጋራ ሊመጣ ነው በአዲስ እነዚህ ሁለታቸውም አትሆኑኝም ብሎ ከዛ በአዲስ አጎቱ ልጅ ጋራ ሊመጣ ነው ብለው እያሉ ነው ማለት ነው። እና ከሄርሜላ ጋራ ካልቀጠለ ከተዋት ከሩታ ኦዲየንሶች ጋር ሆነን እኛም እንከሰዋለን እያሉ ነው ማለት ነው። ገባችሁ እንዴ? ከሩታ ጎን ከሄርሜላ ጎን ሆነ አልሆነ የሚያደርገው ነገር የመተት ማስታወቂያ እየሰራ ነው። ደስ አይልም ወይ? የታከመበትን እንዴ በግልጽ ማስረጃ እኮ ካሳየን እኛ እኮ ከሀቅ ጎን ነው የምንቆመው። በነገራችን ላይ የሱ ማስረጃ ኤቪደንስ ይዞ ይምጣ እንጂ ኤቪደንስ ይዞ ከመጣ ማንንም ይሁን ማን ከሀቅ ጎን ነው ምን ሆነው ማለት ነው። ምንም ጥያቄ የለውም። ያለ ማስረጃ ያለ ኤቪደንስ ግን ሰውን መተቸት አንችልም። እሱ ብቻ ከሌን ስለተጠራጠረ በጭራሽ ወይንም ጭፍን ጥላቻ ስላለበት አንድን ሰው ጥሉ ብሎ ቢናገር ማንንም ይሰማው የለም ማለት ነውና ሌላ ሴት ጋር ሊመጣ ነው እየተባለ ነው። እኔ ግን አላመንኩበትም። የሄርሜላ አድናቂ እንዲያምነው ብዙ ርቀት ሂዶ በደንብ ሳይጠባቸው በደንብ ሳይበላ ማለት ነው። ያው መጥባት ማለት ያው ምጥጥ አድርጎ መብላት ማለት ነው። እና በደንብ ሳይግጣቸው ሳይበላቸው ወደ ሌላ ሴት ይሄዳል ብዬ አላስብም። እንግዲህ የሚፈጠረውን ደግሞ እናያለን። ዛሬ በዚህ መጣ ስትሉት በዛ ይመጣል፣ በዛ መጣ ስትሉት በዚህ የሚጨበጥ ነገር ስለሌለው አብርሽ እናያለን ማለት ነው። እና ለማንኛውም ልዑልዬስ ናፍቆን ነበረ፣ ስለመጣ ደስ ብሎኛል። እና ወዶችዬ በቀጣይ ቪዲዮ የምንገናኝ ይሆናል። ስለ ሩታ ሲያሴሩ የነበረውን ነገር ደግሞ በቀጣይ ቪዲዮ ለቅላችኋለሁ፣ ጠብቁኝ።